የተነሱን ጥያቄዎች በየባህሪያቸው ለመመለስ ሞክራለሁ። የመጀመሪያው የፖለቲካ ጥያቄ በኢህአዴግ ውስጥ ያሉ ድርጊቶች ስምምነት ወደ ውህደት የመምጣት እና አጠቃላይ የኢህአዴግ ፖለቲካ ጤንነት ምን ይመስላል የሚለውን ለማንሳት እንግዲህ ሀሳቡ በስፋት የሚነሳው ከቅርብ ጊዜ ወዲህ ቲፒኤልኤፍ እና አዴፓ በመግለጫ መነጋገር ከጀመሩ በኋላ ወዴት እያመራን ነው የሚል ስጋት በስፋት እንደሚነሳ እኔም አውቃለሁ። አንድ የፖለቲካ ፓርቲ ማንኛውንም አክሽን ሲወስድ እንደ መስፈርት መያዝ ያለበት ሁለት መሰረታዊ ነገሮች አሉ። የመጀመሪያው ፖለቲካል ሞራሊቲ ነው፣ የፖለቲካል እሴት ነው። ይህንን አክሽን በመውሰዴ ይህንን ነገር በመናገሬ ከፖለቲካል እሴት አንጻር ምን ጥፋት ምን ልማት ሊያመጣ ይችላል ብሎ ማሰብ ይጠበቅበታል። ሁለተኛው አውትካም ነው። ከዛ ድርጊት በኋላ በውጤት ደረጃ ምንድነው ያስገኘልኝ ብሎ ማሰብ የእያንዳንዱ ፖለቲካ ፓርቲ ስራ ይሆናል። የቲፒኤልኤፍ መግለጫ የቲፒኤልኤፍ ድርጊት እና የቲፒኤልኤፍ ማንኛውም እንቅስቃሴ ለትግራይ ሕዝብ ከሚያስገኝ ጥቅም አንጻር ከዚያም አልፎ ለኢትዮጵያ ሕዝብ ከሚያስገኘው ጥቅም አንጻር ይመዘናል። አዴፓ የሚያወጣቸው ማንኛውም መግለጫዎች ለአማራ ሕዝብ የሚያስገኘው ጥቅም ከዚያም አልፎ ለመላው ኢትዮጵያ ሕዝብ የሚያስገኘው ጥቅም ይመዘናል። ከዚህ አንጻር የመግለጫ ምልልሱን ራሱን አስችሎ ማየት ይኖርብናል፣ ምን ፋይዳ አለው የሚለው። እንደ ባህሪ ግን ብዙ አዲስ ባህሪ አይደለም። አዴፓና ቲፒኤልኤፍ በመግለጫና በይፋ ይነጋገሩ እንጂ ከዚህ በባሰ በዝርዝር እና በጣም ጠንከር ባለ መንገድ በመድረኮቻችን ነጋገር ነበር ከዚህ ቀደም። አሁን አጠቃላይ የፖለቲካ አውዱ መቀየር ጋር ተያይዞ በይፋ ማንኛውም ነገር ምን ነገር ከመጀመሩ ጋር ተያይዞ በመግለጫ ልክ መጥቷል። መግለጫ መሆኑን ምን ፋይዳ ያለው ምን ፋይዳ የለውም የሚለውን ከማንሳቴ በፊት ቲፒኤልኤፍ ከአዴፓ ጋር አዴፓ ከኦዲፒ ጋር የሚሰራው ለራሱ ሲል ነው። እያንዳንዱ የፖለቲካ ፓርቲ የራሱ ዓላማ፣ የራሱ ፍላጎት፣ የራሱ መሻት አለ። ያን ፍላጎቱን ያን ሐሳቡን ለማሳካት አጋር ሊሆነው የሚችል ሐሳቡን ተጋርቶ ወደፊት የሚያደርገውን ጉዞ ድጋፍ ሊሰጠው የሚችል አጋር ይፈልጋል። ለዚህ ቲፒኤልኤፍ እና አዴፓ ከዚያ በፊት ሄደን በኢትዮጵያ ውስጥ ካሉ ፓርቲዎች ሁሉ በላይ በትብብር በወንድማማችነት ስሜት ለረጅም ዓመታት አብረው ታግለዋል። እነዚህ ኃይሎች የታገሉበት ዋና ዓላማ ለሕዝባቸው ልማት፣ ለሕዝባቸው ሰላም፣ ለሕዝባቸው ዲሞክራሲን ለማምጣት ነው። ይህ ዓላማ በተሟላ መንገድ በሁለቱም ሕዝቦች ላይ አልተሳካም። ዓላማቸው እስካልተሳካ ድረስ ዓላማቸው በጉዞ በስኬት ሂደት ላይ እስካለ ድረስ ተጨማሪ የጋራ ጥረት ማድረግ ይኖርባቸዋል። ተጨማሪ ጥረት ሲያደርጉ ግን በየመሃሉ ንትርክ አይፈጠርም ማለት አይደለም። እንኳን ፖለቲካ ውስጥ በየትኛውም መስኩ ስንሳተፍ እንደዚህ አይነት ንትርኮች ያጋጥማሉ። እነዚህ ንትርኮች በሰለጠነ መንገድ በንግግር በውይይት እየፈቱ መሄድ ያስፈልጋል። አንዳንዴ የፖለቲካ ፓርቲዎች ንግግሮቻቸውን ደብቀው ይነጋገራሉ። ለህዝብ ይገለጥ ቅድም ባነሳሁት ክራይቴሪያ እምብዛም ጥቅም የሌለው እንደሆነ አንዳንዴ አቋሞቻቸውን ህዝባቸውን ለማሰለፍ ለማስከተል ግልጽ ያደርጋሉ። የቲፒኤልኤፍ እና የአዴፓ ምርጫ ስንመለከት በዚያ መንገድ ባይሆን ይመረጥ ነበር የሚል ሐሳብ ብዙዎች ያነሳሉ። እኔም እስማማለሁ። ከዛ የተሻለ የመነጋገሪያ መድረኮች ነበሯቸው። ቢናገሩም ግን እንደዚህ አይነት ንግግር ሲጀምርም ብዙ መደንገጥ አያስፈልግም። ፖለቲካ ጥይት እስከሌለበት ድረስ ለንግግር ክፍት ስለሆነ ማንም ሰው የሚሰማውን አንስቶ እንዲገልጥ እንዲናገር መፍቀድ ያስፈልጋል። ትልቁ ችግር ግን የኛ መካከለኛ እኛ ነገሮችን የምናይበት እይታና ነገሮችን ለመፍታት የምንጥርበት መንገድ መስተካከል ይፈልጋል። አንድ መግለጫ አንድ ፓርቲ ሲያወጣ ሌላኛው መልስ ሲሰጥ አብዛኛው የፖለቲካ ሰው ያን ሁኔታ የሚተነትንበት መንገድ መካከለኛ የሆነና ሚዛን የጠበቀ አይደለም። በቲፒኤልኤፍ እና በአዴፓ መካከል የነበረውን የመግለጫ ምልልስ እንዴት እንፍታው ብሎ መፍትሄ አምጪ መንገድ ነው ማሰብ የሚያስፈልገው። ለዚህ ከሁለቱ ፓርቲ ውጭ ያሉ በተለይ የኢህአዴግ እህት ድርጅቶች የኢህአዴግ ራሱና አጋር ድርጅቶች የሚጠበቅባቸው አንድ ወሳኝ ስራ አለ። ለሁለቱ ፓርቲዎች ፎረም ፈጥሮ ሐሳቦቻቸውን በተለመደው ዲሞክራሲያዊ መንገድ እንዲያንሸራሽሩና እያንዳንዱ ግለሰብ ወይም ቡድን
የታየውን ጥፋት ሂስ ማቅረብ እንዲችል የራሱንም ሂስ ማውረድ እንዲችል እድል መፍጠር ነው። ይህንን ካደረግን ይበልጥ መቀራረቡ መደማመጡ እየተፈጠረ ይሄዳል። ይህንን ማድረግ ሲሳንን ደግሞ ጉዳዩ እየተካረረ ይሄዳል። ለዚህ ጥሩ ምሳሌ የሚሆነው አንድ ብርቱ አባት 3 ልጆች ያሉት ብርቱ አባት በድንገት ይሞታል። በድንገት ሲሞት 3ቱ ልጆች ቀድሞ ስላልነገራቸው የነበረውን ሀብት ማን እንደሚወርስ ማን ሀብቱ እንደሚያስቀጥል ከፍተኛ ሽኩቻ ሲፈጠር አባት ብልህ ነበርና ቀድሞ ኑዛዜ ጽፎ ነው ያለፈው። የጻፈው ኑዛዜ ያለውን ሀብት 1/2 ወይም ግማሹን የመጀመሪያው ልጁ እንዲወስድ፣ ካለው ሀብት 1/3 ሁለተኛ ልጁ እንዲወስድ፣ ካለው ሀብት 1/9 ደግሞ ሶስተኛ ልጁ እንዲወስድ ነው። አጠቃላይ ይህ ግለሰብ የነበረው ሀብት 17 ግመሎች ነበሩ። 17 ግመሎች 1/2ኛም አይመቹም። እንደምታውቁት 8ም 9ም መሆን አይችሉም። ለ1/3ኛም አይመቹም። ለ1/9ኛም አይመቹም። ለ1/2ኛ ሲሆኑ 8 ተኩል ይሆናሉ። ለ1/3ኛ ሲሆኑ 5 ተኩል ይሆናሉ። ለ1/9ኛ ሲሆኑ ደግሞ 1 ተኩል በላይ ይሆናሉ። ሙሉ ግመል ማግኘት አይቻልም። በቤተሰብ ውስጥ ከፍተኛ ንትርክ፣ ጭቅጭቅ፣ ምናልባትም መፍትሄ ካላገኘ ወንድማማችን የሚያጋድል ችግር ሲያጋጥም ወደ አካባቢያቸው ወዳለ ብልህ ሰው ይሄዳሉ። ይህ ብልህ ሰው ጥያቄያቸውን ካደመጠ በኋላ 17ቱን ግመሎች እንዲያመጡለት ይመክራቸዋል። 17ቱን ግመሎች ካመጡለት በኋላ የራሱን 1 ግመል ጨምሮ ሰጣቸው። 18 ግመል ካደረገ በኋላ በቅድሙ ኑዛዜ መሰረት ለመጀመሪያው ልጅ 1/2ኛውን 9ኙን ግመል ሰጠው። ለሁለተኛው ልጅ በኑዛዜ መሰረት 1/3ኛውን 6 ግመል ሰጠው። ለሶስተኛው ልጅ በኑዛዜ መሰረት 1/9ኛውን 2 ግመል ሰጠው። ሶስቱ ሰዎች የመጀመሪያው 9 ቀጥሎ ያለው 6 የመጨረሻ 2 ሲወስዱ 17 ግመሎቻቸውን ይዘው ሄዱ። አንድ ቀድሞ የሰጣቸውን ግመል ለራሱ አስቀረ። በዚህ መንገድ መፍትሄ መካከለኛ ነገር ፈልገን ችግር መፍታት ከቻል በፓርቲዎች መካከል በህዝቦች መካከል ያሉ ጉዳዮች እየተፈቱ የሚሄዱ ይሆናል። መካከለኛ ሚዛን ስንስት ግን ቅራኔ የተካረረ ስለሚሄድ በዚህ አግባብ ኢህአዴግ ይፈታዋል የሚል እምነት ነው ያለን። ከዚሁ ጋር ተያይዞ የፓርቲ ውህደትን በሚመለከት ቀደም ሲል ሲገለጥ እንደነበረው ለረጅም ጊዜ ጥናት ሲጠና ቆይቷል። በቅርቡም ሰፋፊ ውይይቶች ስናደርግበት ቆይተናል። የውህደቱ ጉዳይ መቼ ይሁን፣ እንዴት ይሁን፣ በምን አግባብ ይሁን የሚል ጥያቄ ከማንሳት ውጪ በሁሉም ፓርቲዎች ውህደት አያስፈልግም የሚል አቋም እስካሁን አልተንጸባረቀም። እስካሁን ያለው የሚነሱ ሾዎች አሉ፣ ቀድመን ማድረግ የሚገባን ስራዎች አሉ ብሎ የሚያነሱ ግለሰቦች አሉ። ያና ይሄ ቢደረግ ብለው ሐሳብ የሚሰነዘሩ ሰዎች አሉ። ውህደት አያስፈልግም የሚሉ ግን የሉም። ኢትዮጵያ አሁን ባለችበት ሁኔታ፣ ኢህአዴግ አሁን ባለበት ሁኔታ ራሱን አድሶ ራሱን አዘጋጅቶ በአዳዲስ ሐሳቦች ራሱን አስታጥቆ የነበረውን ችግር ቀንሶ ወደፊት ለመሄድ የፓርቲ ውህደት በጣም አስፈላጊ ነው። ይሄም ይከናወናል የሚል ሙሉ እምነት ነው ያለኝ። ይሁን እንጂ የፓርቲ ውህደት የጥቂት ግለሰቦች ወይም ፓርቲዎች ፍላጎት ሳይሆን የሁሉንም ፓርቲዎች ሐሳብና ፍላጎት ማካተት ማግባባት ስላለበት ሰፋፊ ውይይቶች እናደርጋለን። በተለመደው መንገድ ይህንንም ቻሌንጅ አልፈን አንድ ውህድ ኢትዮጵያን ወደ ብልጽግና የሚወስድ ኢትዮጵያን ወደ ሰላም የሚወስድ የሚያሸጋግራት ፓርቲ ይዋሃዳል፣ ይፈጠራል የሚል ሙሉ እምነት አለኝ። ከፓርቲ ከኢህአዴግ ጉዳይ ውጪ ከሰብአዊ መብት ጋር እና ከተቀባይነት ጋር ተያይዞ የተነሳው የተለየ ተቀባይነት እንደነበረኝ አሁን ደግሞ የተቀባይነት ማነስ እንዳለ ለመግለጥ የሚሞከረው ሁለቱም በመረጃ በዳታ ላይ ተመሰረተ አይደለም። መጀመሪያም ተቀባይነት ሲባል ማን ዳታ ሰብስቦ ነው ተቀባይነት እያለ ያለው፣ አሁን ደግሞ ማን ዳታ ሰብስቦ ነው ተቀባይነት የለም እያለ የሚለው ጉዳይ ያከራክራል። የሆነ ሆኖ እኔም የለውጥ አጠቃላይ በለውጥ ሐሳብ ሀገር እየመራ ያለው ድርጅትና ስብስብ ከነበረው አቋም በሰብአዊ መብትም ይሁን በማንኛውም ጉዳይ ከነበረው አቋም የተቀየረ ነገር የለም። የዲያስፖራ ትረስት ፈንድ ጋር ተያይዞ ለመጣው
ዲያስፖራዎች ማድረግ የሚችሉትን አድርገዋል። ከዛ በላይ ማድረግ ይችሉ ነበር ያልነበረ የሚለውን ብዙ ዕውቀት የለኝም። መዋጮ ከጥቂት ወራት በፊት ነው እየቀዘቀዘ የመጣው። ምናልባት ከፖለቲካ ሁኔታ ጋር ተያይዞ ከሆነ መጀመሪያውኑ እኔን ከመደገፍ ጋር መያያዝ የለበትም፣ እኔን ከመቃወም ጋር መያያዝ የለበትም። የትኛውም ሀገር ዲያስፖራ እንዳደረገው በጋራ ሆኖ በጣም ትንሿን ነገር በመደገፍ የሀገራቸውን ልማት ማፋጠን አንድ፣ አሊያም ደግሞ በኢንቨስትመንት መልክ ሰብሰብ አድርጎ ገንዘባቸውን ኢንቨስት ማድረግ ወደፊትም ይጠበቃል። ማንም መንግስት ሲመጣ ይሄንን ማድረግ ከዲያስፖራ የሚጠበቅ ነገር ነው። እኔን ሲደግፉኝ የሚያዋጡ እኔን ሲቃወሙኝ የማያዋጡ ከሆነ ያ ብር ወደ እኔ ኪስ የሚገባ ነው ማለት ነው። ብሩ ለእኔ የሚሰጥ አይደለም፣ ለእኔ ድጋፍ የሚውል አይደለም። አንድ ሃይ ስኩል ቢሰሩ የሚያግዙት ድሃውን የኢትዮጵያ ሕዝብ ነው። ከተቀባይነት ጋር ትስስር የለም። ተቀባይነት አለ የለም የሚለው ወደፊት በተግባር ማየቱ የሚሻል ይመስለኛል። ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ ማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም። የህግ ማስከበርን በሚመለከት ህግ መከበር አለበት ብለው ጥያቄ የሚያነሱ ሰዎች አሉ። ነገር ግን ህግ ማስከበር ቂም ከመበቀል ጋር ተለያይቶ መቀመጥ አለበት። ሁሉም ሰው እዛ ማዶ ያለውን ወንጀለኛ ነው ህግ አልተከበረም የሚለው እንጂ የራሱን ወንጀለኛ አጋልጦ ለመስጠት ብዙም ብርቱ የሆነ ከባቢ የለም። የማይፈልገውን ሰው ለማስጠየቅና ለማሳሰር ሲል ነው የህግ የበላይነት የሚነሳው። በዚህ ጉዳይ እኛ ዳተኛ የመሰልንበት ዋናው ምክንያት ራቅ ብለው በግልጽ ከሚናገሩ ከሚቃወሙ በላይ በአካባቢያችን ሆኖ በየዕለቱ ስራቸውን በትክክል ባለመስራት አደናቃፊ ነገሮች በመፍጠር ለውጡ በሚጠበቀው ስፒድ እንዳይጓዝ የሚያደርጉ በጣም በርካታ ሰዎች አሉ። ይህን ሁሉ ህግ ማስከበር ብንል ኢትዮጵያ ውስጥ ምናልባት በቅርቡ የተከልናቸው ችግኞች ካልሆኑ አብዛኛው ሰው ታሳሪ ነው የሚሆነው። አብዛኛው ሰው ተከሳሽ ስለሆነ ይሄኛው ያኛውን ይከሳል፣ ያኛው ይሄን ይከሳል፣ ወንጀለኛ የለም የሚል እሳቤ የለም። እንደዚህ አይነት የችግር ወቅት ዳተኛ ቢመሰልም በአስተውሎት ማለፍ ስለሚያስፈልግ አብዛኛውን ነገር ትከሻችንን ሰፋ አድርገን ለመሸከም እንሞክራለን። ነገር ግን ቤዚክ ፕሪንሲፕሎች እንደተጠበቁ የሚቀጥሉ ይሆናል። ምርጫ ጋር ተያይዞ ህጉ ተቀባይነት አላገኘም የሚለው ብዙ መረጃ የለኝም። ህጉ ማሳተፍ የሚገባውን ሁሉን ኃይል አሳትፎ ነው እየተዘጋጀ ያለው። ሲመጣም ረቂቁ በርካታ ምሁራን ከምርጫ ቦርድ ጋር ሆነው ያዘጋጁት ነው። እንደ ሌሎች ህጎች በመንግስት ሙያተኞች ብቻ የተዘጋጀ ህግ አይደለም። ከዚያም በኋላ ሰፋፊ ውይይቶች ተካሂደውበታል። አሁንም ፓርላማ ላይ ውይይት የተካሄደበት ነው የሚገኘው። ከቀደመው ሁለቱንም የተቋሙንም ማቋቋሚያ አዋጅ የምርጫውንም ህግ ደምሮ ከያዘው ህግ በብዙ መልኩ የሚሻል ህግ ነው። አልቀበልም የሚል ኃይል መኖሩ እርግጠኛ አይደለም። ግን ህግ አልቀበልም ማለት አይቻልም። ህግ አውጪው አካል ህግ ካወጣ ህጉ ብትስማማም ባትስማማም በዛ ህግ ስር መገዛት የግድ ነው የሚሆነው። እንደዛ አይነት ሳይመኖሩን በደንብ ባላቅም ካለም ግን ህግ አልቀበልም ህግ እቀበላለሁ ተብሎ ተመርጦ የምትቀበለውን ህግ የምትኖርበት የማትቀበለውን ህግ ደግሞ የማትኖርበት አይነት አሰራር እምብዛም አይኖርም። ምርጫን በሚመለከት ይካሄዳል ወይ አይካሄድም የሚል ሰፋፊ ሐሳቦች ሲነሱ ይደመጣል። የኢህአዴግ ስራ አስፈጻሚ ከአንድ ወር ተኩል በፊት በነበረው ውይይት ዘርዘር ያለ ሰነድ አዘጋጅቶ በጽሁፍ ተወያይተውበታል። ምርጫውን በሚመለከት ምርጫ አስፈላጊነቱ፣ ህጋዊነቱ፣ በወቅቱ መደረጉ ያለው ጥቅምና ጉዳት በሚመለከት ዝርዝር ውይይት አካሂደናል። በውይይታችን ብቻ ሳይሆን በተግባራችንም እንዳሳየነው ምርጫ አይደረግ የሚል እንድምታ አልነበረንም። ምርጫ አይደረግ የሚል ሐሳብ ቢኖረን እስካሁን ከተደረጉ የምርጫ ዘመኖች በሙሉ ተደምሮ የሚሻል በጀት ለምርጫ ቦርድ ማቅረብ ባላስፈለገ ነበር። ዘንድሮ ያዝነው በጀት 5 ወቅት ከዚህ ቀደም ካደረግናቸው የምርጫ በጀቶች ይበልጣል። ምርጫ ቦርድ የህግ ማሻሻያ የህግ ሪፎርም ሲያነሳ በፍጥነት ህግ ማሻሻል ባላስፈለገ ነበር።
የምርጫ ቦርድ አባላት እናንተም እንዳያችሁት ሙሉ በሙሉ በሚባል ደረጃ የተቃዋሚ ፓርቲዎችን ሐሳብ ኢንተርቴን ለማድረግ ተሞክሯል ቦርድ ሲቋቋም። ነገር ግን ምርጫን በሚመለከት መራዘም አለበት ብለው የሚያስቡ ሰዎች እና ምርጫ መደረግ አለበት ብለው የሚያስቡ ሰዎች ሁለቱም ወገኖች የራሳቸው እውነት አላቸው። ምርጫ መደረግ አለበት የሚሉት ህገ መንግስታዊ ነው፣ ህግ በማሻሻል በየጊዜው ምርጫ የተመረጠው አካል ሞዲፋይ የሚያደርገው መሆን የለበትም ብለው ያስባሉ። በሌላ ወገን ምርጫ ለይስሙላ ተደረገ ለማለት የሚደረግ ሳይሆን ፕሮሰሱ በሁሉም ወገኖች የሚታመንና በኢትዮጵያ የምንፈልገውን ህዝባዊ ቅቡልነት ያለው መንግስት ለማምጣት ሽግግሩን እውን ማድረግ የሚችል መሆን አለበት ብለው የሚያስቡ ኃይሎች አሉ። ሁለቱም ኃይሎች ከሚያነሱበት ፐርስፔክቲቭ እውነት አላቸው። እኛ ያየንበት መንገድ ምርጫው ይሸጋገር ሲባል አንዳንድ ተንታኞች ወይም አንዳንድ ሐሳብ አመንጪዎች መንግስት ምርጫውን ቢያራዝም ኢሌጂቲሜት ይሆናል፣ ጠቅላይ ሚኒስትሩ እንዴት ይሆናሉ ብሎ የሚያስብ ሰው የምርጫ ማራዘም ህግ በውል ካለመገንዘብ የሚነሳ ነው። ምርጫ የሚራዘም ከሆነ የጠቅላይ ሚኒስትሩ እድሜ አይደለም የሚያራዝመው። በኔ ካቢኔ ውስጥ ግማሽ ያህሉ የፓርላማ አባል ተመራጭ አይደሉም። ምርጫ ማራዘም ማለት ተመርጦ ፓርላማ ያለው ህግ አውጪ በ5 ዓመት መጨረስ ሲገባው 6፣ 7፣ 8 ወይም 10 ይሁን ብሎ ህገ መንግስት ማሻሻል ማለት ነው። ህገ መንግስቱ ይህን አንቀጽ ማሻሻል ግልጽ አሰራር አለው። መሳተፍ የሚገባቸው የክልል ቁጥሮች የሁለቱም ምክር ቤት አባላት ተሳትፈው ያችን አርቲክል ሞዲፋይ አድርገው አሻሽለው ለ2 ዓመት፣ 3 ዓመት፣ 5 ዓመት ይራዘም ካሉ ፓርላማው ህጋዊ ፓርላማ ነው። ያ ህጋዊ ፓርላማ የራሱን አስፈጻሚ ያቋቁማል ማለት ነው። አሁን ያለው ጠቅላይ ሚኒስትር ወይም የራሱ ጠቅላይ ሚኒስትር ያቋቁምና መንግስት ይሆናሉ። ብዙዎቹ ግን ምርጫ መራዘምን የሚያስቡ ከጠቅላይ ሚኒስትር ወይም ከአስፈጻሚው ጋር ነው። በቀጥታ አስፈጻሚ የሚመለከት ጉዳይ አይደለም። ማራዘም ይቻላል። ያራዘሙ ሀገሮችም አሉ። 2-3 ሀገራት ምርጫን ለተርም አራዝመው የሰሩ ፓርላማ አባላት አሉ። ፓርላማ አባላት ብቻ አይደሉም፣ ፕሬዝዳንቶች የምርጫ ዘመን ህገ መንግስት አሻሽለው በርካታ አፍሪካ ሀገር ውስጥ ህጋዊ ሆነው አገር እየመሩ ያሉ አሉ። ህገ መንግስት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሐሳብ አይደለም። ችግሩ ግን ምንድነው? እናራዝም የሚሉ ሰዎች 2-3 ዓመት አራዝመን የተሻለ ዴሞክራሲያዊ ምርጫ እንፍጠር የሚል እንድምታ ያለው ሐሳብ ነው። እኛ ደግሞ የምናነሳው አሁን ባለን ኤክስፒሪየንስ የሚቻል እንኳን ቢሆን 2-3 ዓመት ብናራዝመው ጊዜውን ኢትዮጵያ ውስጥ ምርጫን ካለምንም እንከን ማስፈጸም የሚችል ተቋም አቲቲዩድ ሌጋል ፍሬምወርክ ፈጥረን እንከን አልባ ምርጫ ለማድረግ እንችላለን ወይ? የኛ ተቋም መፍጠር ልምምድ ያን አያመላክትም። ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከምንሄድ በወቅቱ ብናደርግ ይሻላል የሚል ሐሳብ ኢህአዴግ በጥቅሉ የነበረው ሐሳብ ነው። ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአዴግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን ይሰራል ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሐሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በምንገናኝበት መድረክ አጀንዳው ተይዞ ሐሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። ይሁን ህገ መንግስታዊ መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይት ውጭ ብንወስን ፕሮሰሱን ያበላሽብናል። እንቁላል 2 ጊዜ ልደቷ ይባላል። አንድም ዶሮ አንድም እንቁላል ስትል አሊያም ጫጩቱ ሲጣል ነው። ምርጫም 2 ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ይስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው ነፃ፣ ዴሞክራሲያዊ ቢያንስ መራጩ ህዝብ የኔ ድምጽ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው የማይሞት ሰው የማይቆስል ከሆነ ምርጫው ስኬታማ ነው፣ ዲሞክራሲን ያመጣል። ነገር ግን ምርጫን ለማድረግ እንደ ደንብ እንደ ባህል ወስደን በየ5 ዓመቱ እያደረግን
ከዚያ በኋላ ግን ችግር የሚያጋጥም ከሆነ ጠቃሚ ስላልሆነ ውይይት ያስፈልጋል የሚል ሐሳብ ከመያዛችን ውጪ ምርጫ አይደረግም የሚል አቋም የለም። ምርጫ ለማድረግም የኢትዮጵያ ሕዝብ ከወሰነ የሚሳነው ነገር አለ ብለን አንገምትም። ዋናው የሕዝብ ውሳኔ ነው። ያስፈልጋል ላድርግ ብሎ ከወሰነ ሕዝቡ ማድረግ ይችላል። ከፖለቲካ ወጣ ስንል ኢኮኖሚን በሚመለከት የዘንድሮ የውጭ ምንዛሪ ፍላጎትን በተመለከተ ያው ሁላችሁም እንደምታውቁት እስካሁን ከነበረው የተሻለ የውጭ ምንዛሪ ዘንድሮ መጥቷል። ያም ማድረግ ባንችል ኖሮ ማክሮ ኢኮኖሚክ ኢምባላንሱ ማስተካከል ያስቸግር ነበር። ከመጣው የውጭ ምንዛሪ ውስጥ አብዛኛው ለፕራይቬት ሴክተር የዋለ ነው። ለሀገር ውስጥም ለውጭም ፕራይቬት ሴክተር የዋለ ነው። በንጽጽር አምና ከነበረው በእጅጉ የተሻለ ነው። የውጭ ምንዛሪ ፍላጎት ከፍተኛ በመሆኑ በኢምፖርት ከምናስገባው 5-6 እጥፍ ያደገ በመሆኑ የሰዎችን ፍላጎት ሙሉ በሙሉ ሊመልስ አይችልም። ነገር ግን በንጽጽር አምና አቻምና ከነበረው በቁጥርም በአቀራረብም የበለጠ ነው። ለምሳሌ ከዚህ ቀደም አብዛኛውን የውጭ ምንዛሪ ለመንግስት ምናወው የነበረውን አሁን ለግሉ ሴክተር ሰጥተናል። በቁጥርም ከፍተኛ ነው። በዚህ ዓመት እያሻሻልነው ከሄድን ኢኮኖሚያችን ላይ ኢምፓክት ሊያመጣ ይችላል የሚል ሐሳብ አለን። የሲዳማን በሚመለከት የተፈጠረ ሁኔታና እዛ አካባቢ ያለው ችግር በሚመለከት ለተነሳው ጥያቄ ያው የሲዳማ ጉዳይ ክልል እንሁን የሚል ሐሳብ ለረጅም ጊዜ ሲነሳ የቆየ ነው። በተለይ ጎልቶ የወጣው ከለውጡ በኋላ ቢሆንም ከዚህ ቀደምም በተለያየ አጋጣሚ ይሄ ጥያቄ ይነሳል። ይህን ጥያቄ በሶስት መንገድ ማየት ጥሩ ነው። አንደኛው ፖለቲካል ጥያቄ መብት ነው። ማንም ህዝብ እንደ ህዝብ ተደራጅቶ ራሴን በራሴ ማስተዳደር እፈልጋለሁ ብሎ ህገ መንግስቱ ያስቀመጣቸውን ክራይቴሪያዎች እስካሟላ ድረስ ፖለቲካዊ መብቱን መጠየቅ መብቱ ነው። ኤክሰርሳይዝ ማድረግም ይኖርበታል። ነገር ግን ፖለቲካዊ ጥያቄ ሙሉ በሙሉ ችግሩን አይፈታውም። ሌጋል ጉዳይ አለ። ጥያቄ የሚቀርብለት ተቋም አለ፣ አካል አለ። ያን ለማስፈጸም የሚያስችል ቁመና መያዙን ማረጋገጥ ያስፈልጋል። ለምሳሌ ለምርጫ ቦርድ ቀርቦ ምርጫ ቦርድ ይህንን ጉዳይ ለማስፈጸም የሚችልበት አቋም ላይ አልነበረም። ሁላችሁም እንደምታውቁት ከሊቀመንበሯ በስተቀረ የምርጫ ቦርድ አባላት ከጥቂት ሳምንታት ምናልባት አንድ ወር ተኩል ገደማ ነው የተሟሉት። ተቋሙ ራሱን እያደረጀ ስለነበረ ያልደረጀ ተቋም ዘላቂ የሆነ ችግር በሚፈታ መንገድ የህዝብን ጥያቄ መመለስ ይቸገራል። ሶስተኛው አድሚኒስትሬቲቭ ነው። አንድ ክልል በርካታ ህዝቦች አቅፎ የነበረ ክልል በሚወጣበት ሰዓት የሀብት ክፍል ጉዳይ፣ የሰላም ጉዳይ አብሮ መታየት ያለባቸው በርካታ ጉዳዮች አሉ። እነዚህንም አሳስሮ ማየት ስለሚያስፈልግ ውይይት ስናደርግ ቆይተናል። ደህዴን ተወያይቶ አማራጭ ያለውን ሐሳብ አቅርቧል። ምናልባት በቅርቡ የኢህአዴግ ስራ አስፈጻሚ በዚህ ጉዳይ ይወያያል። የምርጫ ቦርድ ባስቀመጠው መሰረት ህግን ተከትሎ የሚፈጸም ይሆናል። ነገር ግን እንደዚህ አይነት ጉዳይ ሁሉም ህዝቦች ማሰብ የሚኖርባቸው አንድ ክልል ብቻውን በመቆሙ ወይም ከሌሎች ወገኖቹ ጋር በጋራ በመሆኑ ምን ያገኛል፣ ምን ያጣል እንደ ህዝብ የሚለውን ከፖለቲካል ትርፍ ውጪ ያለውን ሐሳብ በዝርዝር ማየት ጠቃሚ ነው። የሲዳማ ህዝብ ክልል ሆኖ ሲወጣ ሲዳማ ውስጥ ያለ ችግር በሙሉ በአንድ ጀንበር የሚፈታና የሚቀረፍ የሚመስለው ሰው ካለ ተሳስቷል። ያ በመሆኑ የሚያገኘው ነገር የተለየ ጥቅም የለም። የተለየ ጥቅም ያለው ቋንቋዬ፣ ባህሌ፣ ማንነቴ የሚል ነው ከፖለቲካል ራይት አንጻር የሚታየው። አሁን ባለው የደቡብ አሰፋፈር ደግሞ የትኛውም ዞን ቋንቋውን፣ ባህሉን፣ ማንነቱን ያከብራል። በሲዳማም እንደዚሁ እስካሁን በነበረ ሁኔታ በሲዳማ ዞን ውስጥ በራስ ቋንቋ መጠቀም፣ የራስ ባህል ማሳደግ የተከለከለ ጉዳይ አልነበረም። የሆነ ሆኖ የህዝብ ጥያቄ ከሆነና ህዝቦች በትክክል የሚያምኑበት መሆናቸውን በድምጻቸው ካረጋገጡ ህግን ተከትሎ የሚፈጸም ይሆናል። ችግኝ ተከላን በሚመለከት ችግኝ ተከላው በመጀመሪያ ደረጃ ኢትዮጵያ በርካታ የደን ሽፋን የነበራት ከጊዜ ወደ ጊዜ ያ ደን እየተመናመነ የመጣባት ሀገር ናት። እዚህ አዲስ አበባ እንኳን ከ15 20 በፊት የነበራችሁ ሰዎች እንደምታስታውሱት ጧት አዲስ አበባ ስንነሳ
ጉም ማየት፣ ጤዛ ማየት የተለመደ ነበር። አሁን ጉምና ጤዛ ማየትም ከተሞች አካባቢ ብርቅ እየሆነ መጥቷል። ምክንያቱም የአየር ጸባዩ በከፍተኛ ደረጃ ተጠቅቷል። ይሄን ለመቀየር ኢትዮጵያውያን ተባብረው በ2፣ 3፣ 4 ዓመት ውስጥ ይሄን ታሪክ መቀየር ያስፈልጋል የሚል ውሳኔ በመንግስት ታስቧል። የታሰበበት ምክንያት ችግኝ በመተከሉ ሀብታሞች ጥሩ ኦክሲጅን የሚተነፍሱና ለድሃ የሚከለከል አይደለም። ችግኝ ሲተከል ዝናብ የዘነበ እንደሆነ አርሶ አደር ይጠቀማል። ዝናብ የዘነበና ግድቦቻችን የሞሉ እንደሆነ የፈረቃ መብራት ይቀራል። ዝናብ የዘነበ እንደሆነና የአየር ጸባይ ተገማሽ ባልሆነ መንገድ የማይቀያየር ከሆነ በረሃብ የሚጠቃ ሰው አይኖርም ማለት ነው። ካልዘነበ ግን ዘንድሮ እንዳጋጠመን ግድብ ይቀንሳል፣ መብራት ፈረቃ ይሆናል። ያኔ ጄኔሬተር ያላቸው ሰዎች ይጠቀሙናል፣ ድሃው ግን ይጎዳል። እርሻውም እንደዚሁ። ችግኝ መትከላችን ሁላችንም የሚጠቅም ነገር ነው። እንደ ሀገር ይጠቅማል፣ እንደ አህጉር ይጠቅማል፣ እንደ ዓለም ጥሩ ልምምድ ነው። ከተፈጥሮ ጋር ተስማምተን ተግባብተን መኖር ስላለብን። ነገር ግን መትከል ግብ መሆን የለበትም። የተከልነውን መንከባከብ መጠበቅ ይኖርብናል። የነበረው ናሽናል ኮሚቴ አንደኛ የተከልናቸውን ከዚህ ቀደም ከነበረው ልምምድ በተሻለ ማብቀል መንከባከብ እንዲችል ስራውን እንዲቀጥል ተደርጓል። ሁለተኛ ለሚቀጥለው ዓመትም ሰፊ ዝግጅት ተደርጎ ተጨማሪ ስራዎች እንዲሰሩ ከወዲሁ ስራ ጀምረናል። አምናም ቀደም ብለን የጀመርነው ዘንድሮም ቀደም ብለን በመጀመር ይሄ ጉዳይ ባህል እየሆነ ከሄደ ኢትዮጵያን ግሪን ማድረግ ይቻላል። አሁን እንደምታዩት አዲስ አበባ ውስጥ ዛፎች የሚታዩ ከሆነ በሰው ግቢ የሚታዩ ናቸው። ከሰው ግቢ ውጪ ብዙ አይታይምና ፓርኮች እያሰፋን ከግቢ ውጪ ያሉ ቦታዎች ዛፍ እየተከልን ከሄድን ሁላችንም በጋራ የሚጠቅመን ሐሳብ ይሆናል። ከችግኝ በፊት ዳቦ ፋብሪካ ይቀድማል፣ ከችግኝ በፊት ፋብሪካ ቢተከል ይሻላል፣ ከችግኝ በፊት ፎቅ ቢሰራ ይሻላል የሚሉ ሰዎች አሉ። ከምንኖርባት ፕላኔት በፊት ምንም አያስፈልግም። ፕላኔቷ ካለች ፎቁ ይሰራል፣ ፕላኔቷ ካለች ፋብሪካ ይሰራል። ፋብሪካውን ሰርተን ፋብሪካው የምትሸከመው ፕላኔት የተዛባችን የጠፋች እንደሆነ ያ ሁሉ ይበላሻል እና ትርፋማ የሚያደርገው የተለየ አካል እንዳለ አስቦ አቃቂር ማውጣት ሳይሆን ልክ እንዳሳየን በተባበረ ክንድ ማስቀጠል ይኖርብናል። ይሄን መንግስት ተቋማዊ በሆነ መንገድ ይሰራበታል። በዚህ አጋጣሚ የኢትዮጵያ ሕዝብ ለመላው ዓለም አስተማሪ በሆነ መንገድ በአንድ ድምፅ በመደመር እሳቤ የችግኝ ተከላውን አስደማሚ በሆነ መንገድ ለመፈጸሙ ከዚህ ቀደም ያመሰገንኩ ቢሆንም አሁንም በተጨማሪ ማመስገን እፈልጋለሁ። ስፔሲፊካሊ ደግሞ የሚዲያ ተቋማት ከሌላው ስራዎቻችሁ በተለየ በጣም ፈጠራ የታከለበትና ይህንን ትልም እንዲሳካ የሚያደርጉ ድንቅ ስራዎች ሰርታችኋል። የሚዲያ ተቋማት በተለየ መንገድ አርቲስቶች ሙሽራ ሆነው ችግኝ ለመትከል የወጡ አካል ጉዳተኛ ሆነው ችግኝ ለመትከል የወጡ ሰዎችን በድጋሚ ማመስገን እፈልጋለሁ። ይህ ጀግንነት፣ ይህ ብቃት በሌሎች አውዶች መደገም ከቻሉ የኢትዮጵያን ብልጽግና ማረጋገጥ የሚያስችል መሰረት ይሆናል የሚል እምነት አለኝ። አመሰግናለሁ።